ማንያላ ፍንስክ ምን እየሆንክ ነው? ምን እያረከኝ ነው? የሰማኝ ነው። ማን ምን ነው? ምን እያረክ ነው? ምን እያረክ ነው? ጥሩ ዜና ይዤላችሁ አልመጣሁም ማለት። ቆይ ምንድነው ጮኸው? አፍሽን ዝግ ነይ። ተመልሻለሁ። በትክክል ምንድነው የምመልስልህ? የምጠይቅሽን ብቻ እኮ ምንድነው የምትጠይቀኝ? በምግብም ሊሆን ይችላል፣ በመርፌም ሊሆን ይችላል። ግን ደግሞ ሚኪ ላይ የግድያ ሙከራ ደርሶበት ነበር። ስራትሽ ነሽ። ማናችሁ እናንተ? ምን ካሜራ ነው? ቆይ አፍሽን ዝግ ነይ። ተሳስቶብህ እንዳይሆን ነው። ግን የሰጡኝን ሁሉ መድኃኒት ራሱ አላረኩት። ለምን ፈራ? በቃ አሁን እንደዚህ አንገላታኝን ዋጋ አስከፍላለሁ። እሺ ማን እንደሆንኩ አታውቅም። በጣም ወጥ ረገጥክ። እንግዲህ ምን ያህል ወንጀለኛ መሆናቸው የሚያስታውቀው እንግዲህ ቤተሰቦቻችን እንደዛ ነጭ ጫካ ውስጥ ነው የሚቀጣጠሩት። ፍቅረኛዬን ለማግኘት አይደለም የመጣሁት። እሺ ምን ልታመጣ ነው? እሺ ለምንም ድምጣ ለምንም አይመለከትም። ሰው የሌለበት ድምጽ ሊሰማበት የማይችል በጣም ድብቅ የሆኑ ጫካ ውስጥ በመገናኘት ነው እንግዲህ። አፍሽን ዝግና በጣም ወጭብኝ። አፍሽን ዝግና መልሽ የምትባይ መልሽ። የሆኑ ሰዎች አሉ እዛ ጋር ማን እንደሆኑ እርግጠኛ አይደለሁም። ይኸውልሽ ይሄ ሊደፍረኝ ነበር። ይሄ ሰው መስሏል። ይቆሻሻ። ተረጋጊ ነው ያለው። ምንም ተከተለኝ ካሜራማን። እንዳታመጣ ማምለጥ የለባት። ገና ካቴና ይገባልሻል። እየሰማሽኝ ነው? አታፍጭ ደግሞ። ስለምን ድራማ ነው የምታወራው? እኔ አይደለሁም ካሜራ ይዤ የመጣሁት አንተ ነህ። ድራማ እየሰራህም ከሆነ ከሁለት አንዱ ምረጭ እያልኩሽ። ኧረ እባክህ በቃ አወራ። እዚህ ድረስ ነው ማውራት የምትችለው? ትሰማለህ አይደል? ደግሞ ግቢው በእኛ ቁጥጥር ስር ነው አይደል ያልከው? እውነት የምርህን ነው? ያኔ ታሞ መጥቶ ቤት በተኛበት ሰዓት ነው መርፌውን የወጋሁት። ምንድነው? ሰውዬው ሊደፍረኝ ነው። ሰውዬው ምን ፈልገህ? እኔ ማውቀው ነገር የለም። ያው ሊደፍረኝ ነው ስትል ነው አሁን እየተከላከልኩላት ነበር። እርግጠኛ ነህ? አዎ። ሰላም ውድ የተከበራችሁ የቻናላችን ቤተሰቦች ተመልካቾች እንዴት ናችሁ? ሁላችሁም ባላችሁበት ሰላምና ጤናን እመኝላችኋለሁ። ያው እኔ ኤርሚ ነኝ። ውድ ቤተሰቦቻችን እንግዲህ ዛሬ እንደምትመለከቱት አንድ መናፈሻ ውስጥ ነው ያለሁት። በጣም ጸጥ ያለ ረጭ ያለ መናፈሻ ነው። አንድ ሰው ለማግኘት ነው ወደዚህ መናፈሻ የመጣ ነው። እሱን ከመናገር በፊት ውድ ቤተሰቦቻችን እንግዲህ ባለፈው ክፍላችን ላይ እንዳያችሁት እንግዲህ የሁሉም ነገሮች ሲያዝ የነበረው ሁሉን ነገር መመሪያ ሲሰጥ የነበረውን እንግዲህ ያው ብዙዎቻችሁ ስለ ሚኪ እንደተጨነቃችሁ ይገባኛል እና ስለ ሚኪ አንዳንድ ነገር ለመናገር ያህል ውድ ቤተሰቦች ጥሩ ዜና ይዤላችሁ አልመጣሁም ማለት ያው ባለፈው እንዳያችሁት እንግዲህ ሚኪ ከጭንቀት መደራረብና ያልጠበቀውን ነገሮች ብዙ ነገሮች ከመስማቱ የተነሳ ያው ራሱን ስትወድቆ ነበረ። ለዛም ብለን እንግዲህ ሕክምና ወስዶ እረፍት ለማድረግ እንግዲህ እናቱ ቤት ሄዶ ነበረ። ምን እንደምላችሁ አላውቅም ውድ ቤተሰቦች። ያው የተፈጠረውን ነገር በደንብ አናውቅም፣ ግን ደግሞ አንዲት ሰራተኛ ሚኪ በተኛበት እንግዲህ አንድ መድኃኒት ሰጥቷለች ማለት በምን እንደሆነ እርግጠኛ አይደለም። በምግብም ሊሆን ይችላል፣ በመርፌም ሊሆን ይችላል። ግን ደግሞ ሚኪ ላይ የግድያ ሙከራ ደርሶበት ነበረ። ያው እግዚአብሔር ረድቶን እንግዲህ እሱንም ወደ ሕክምና ወስደ ነው አሁን ላይ ሕክምና እየተደረገለት ነው ያለው። በቻለው አቅም እንግዲህ ተረባርበን ከተለያዩ የሕክምና ባለሙያዎች ጋር እንግዲህ ተሯሩጠን እንግዲህ አሁን ላይ በጤንነት ነው ያለው። ውድ ቤተሰቦቻችን ተርፏል። እንግዲህ ይህን ያደረገችው አንድ ቤት ውስጥ በነፍ ሚኪ ቤት ውስጥ የምትሰራ የነበረች አንዲት ሰራተኛ ነች ብለን ነው የምንጠረጠረው። በእርግጠኝነትም እሷ ነች ማለት እዛ ቤት ውስጥ ከሷ ውጪ ምንም አይነት ሰው የለም። እሷ ነች እናቱንም የሚኪን እናትም ስታግዝ የነበረችው። ሚኪም ከታመመ በኋላ እንግዲህ ወደ እናቱ ቤት ሲሄድ እሱንም ስታስታመም የነበረችው እሷ ነችና ያንን መድኃኒት ከሰጠችው በኋላ ከዛ አካባቢ ጠፍታለች። ልናገኛት አልቻልንም።
አልቻልንም። ያው እየፈለግናት ነውና በደረሱን ጥቆሞች በተደጋጋሚ ወደዚህ ፓርክ ወይም ደግሞ ወደዚህ መናፈሻ እንደምትመጣ ተነግሮናል። ለዛ ነው ውድ ቤተሰቦቻችን ዛሬ እዚህ መናፈሻ ይዣችሁ የመጣሁት ማለት ነው። የት እንዳለች ምን ጋር እንዳለች አናውቅም። ግቢውን ያው እንደምትመለከቱት በጣም ሰፊና በጫካ ማለት እንችላለን በዛፎች ጥቅጥቅ ያለ ግቢ ነው። ሙሉን ያው ፈልገን ማግኘት ስለማንችል እንግዲህ መግቢያና መውጫው ላይ እንግዲህ ተደብቀን እየጠበቅናት ነው። ያው በምትወጣ ጊዜ ወይም ደግሞ ልገባ በምትመጣ ሰዓት እንግዲህ እንይዛታለን ብለን ነው ተስፋ የምናደርገው። ያው ውድ ቤተሰቦቻችን ሚኪም ሲሻለው ካጋጠመው ነገር እንግዲህ ሲያገግም መጥቶ እናንተ ውድ ቤተሰቦቻችንን የምታዩት ይሆናል። እስከዛ ድረስ ግን ያው ሕክምና እየተደረገለት ስላለ ሁሉንም ነገር እየተከታተልኩኝ የማሳውቃችሁ ነው ይሆናል። ያው ሁኔታዎቹን አይቼም እኔም አሁን ላይ ትንሽ ይከብዳል ማለት ያለበት ሁኔታ ላይ መግለጽ ትንሽ ስለሚከብድ ነው። ትንሽ ይንቃና ከአለው ህመም ያገግምና ሚኪንም ለመቅረጽ እንሞክራለን። ለውድ ቤተሰቦቻችን ለእናንተ የማሳያችሁ ይሆናል። አሁን ላይ ግን በዚህ መናፈሻ ውስጥ እቺ ሚኪን ለመመረዝ ለመግደል የተቀጠረችን ሴት ለማግኘት ነው የመጣ ነው። በቻለው አቅም እንግዲህ እሷን ለመያዝ እንሞክራለን። ማለት ይሄ ጉዳይ ውድ ቤተሰቦቻችን የአቶ ናኦድ ጋር ብቻ ያለ ጉዳይ አይደለም። ሙሉ በሙሉ እንዳያችሁት ጋዜጠኛ ሚኪ ላይ የተቃጣ ጥቃት ነው። አንዴ እሱን ለማሳሰር ሲሞክሩ ነበር። እሱም ሳይሳካ ሲቀር ደግሞ አሁን ላይ ህይወቱን ለማጥፋት ነው ተልእኮ ተሰጥቷቸው ያሉት። እንግዲህ በቻለው አቅም እንግዲህ አሁን ላይ ጥበቃ እያደረግን ነው ለሚኪ ሙሉ በሙሉ በሚባል ሁኔታ 24 ሰዓት የሚጠብቁት ጋርዶችም አዘጋጅተናል፣ መድበን ጨርሰናል። እኛም በቻለው አቅም እንግዲህ ካሁን በኋላ ያሉትን ነገሮች ለመከታተል በአፋጣኝ ይሄ ነገር ማብቃት ስላለበት ማለት በዚህ ከቀጠሉኝ ሰዎች በጣም አደገኞችና መጥፎ ሰዎች ናቸው። ጋዜጠኛ ሚኪንም እንግዲህ ፈጣሪ ጠብቀንና ልናጣው እንችላለን፣ ግን ደግሞ በቻለው አቅም ይህን ጉዳይ ለመፍታት እንሞክራለን። ያው በዚህ ኬዝ ላይ ሁላችንም የክሩ አባላቶች እኔም ጋርዶቹም ካሜራማናችንም እንግዲህ 24 ሰዓት ነው እየሰራን ያለ ነው። ምክንያቱም ይሄ በጣም የከፋ ነገር ነው። ይሄን ያህል ገፍተው መጥተው ህይወትን ለማጥፋት ከቆረጡ እንግዲህ ያው አሁን ላይ ባይሳካላቸው ሊሳካላቸው የሚችልበት አጋጣሚ ሊኖር ስለሚችል በቻለው አቅም እንግዲህ ይሄንን ኬዝ ለመጨረስ እየተሯሯጥን ያለ ነው። ያው ውድ ቤተሰቦች እስኪ እቺ ሰራተኛ የተባለችው ግለሰብ እንግዲህ ማን አዟት እንደሆነ ከማን ጋር እንደምትሰራ አናቅም። ስለዚህ እሷ በምትመጣበት ሰዓት ይዘናት ያለውን ሁሉ ነገር እናናዘዛታለን። ምንም የምናስቀረው ነገር የለም። ውድ ቤተሰቦቻችን ያለውን ነገር በሙሉ ለእናንተ ለቤተሰቦቻችን እንግዲህ ለማሳየት ካሜራማናችን ዝግጁ ነው። እስኪ እሷ እስከምትመጣ ድረስ እንግዲህ አብራችሁን ቆዩ። እሺ ውድ ቤተሰቦቻችን ያው እንደምትመለከቱት እንግዲህ በጣም ሰፊና ጥቅጥቅ ያለ ጫካ ነው። ያው እንግዲህ አንድ ሰው ፈልጎ ማግኘት በጣም ይከብዳል። ግን በቻልነው አቅም እንግዲህ ከክሩ አባላቶችና ከጋርዶቻችን ጋር በመሆን እንግዲህ ግቢውን ለመቃኘት እየሞከር ነው። ያለችበትን ቦታ አናቅም። እስኪ ካሜራማናችን ተከተለኝ፣ አብረን እስኪ እንፈልጋት። እንግዲህ ውድ ቤተሰቦች በጣም የሚያስፈራ ጫካ ነው። ማለት በጣም ጸጥ ያለ ነው። እኔ እንጃ ለምን እንደሆነ እዚህ የምትገናኘው አላቅም። ማንን ልታገኝም እንደሆነ አናቅም። ግን ደግሞ በቻለው አቅም ለመጠቀቅ ሞክረናል። ለብቻ አይደለም ውድ ቤተሰቦች፣ እዚህ ጋር ያለሁት ከኔ ራቅ ብለው በግራም በቀኝም እንግዲህ የተወሰኑ ጋርዶችን እንግዲህ አስቀምጠናል። እየጠበቁ ነው ያሉት። ያው በቻለው አቅም እንግዲህ ተከታትለን ለማግኘት እንሞክራለን ማለት ነው። ካሜራማን ራስን እየጠበቅ ቀስ እያላችሁ በጣም ጸጥ ያለ ነው ውድ ቤተሰቦቻችን። ቀስ እያልኩ ማወራውም ለዚህ ነው። ምንም ነገር ሊሰማ ይችላል። እስካሁን ድረስ እንግዲህ ምንም ነገር ልናይ አልቻለም። ቤተሰቦቻችን ያው በምንገባ ሰዓት አንዳንድ ካፕሎች ወይም ደግሞ ጥንዶች ቁጭ ብለው ሲዝናኑ አይተናል። ግን ደግሞ ወደዚህ ውስጥ ምንም አይነት ሰው የለም። ሙሉ በሙሉ ጫካ ነው።
እንግዲህ ምን ያህል ወንጀለኛ መሆናቸው የሚያሳውቀው እንግዲህ ቤተሰቦቻችን እንደዛ ነጭ ጫካ ውስጥ ነው የሚቀጣጠሩት። ሰው የሌለበት ድምጽ ሊሰማበት የማይችል በጣም ድብቅ የሆኑ ጫካ ውስጥ በመገናኘት ነው እንግዲህ ስራቸውን የሚነጋገሩት ማለት ነው። እስካሁን ድረስ እንግዲህ ልናገኛት አንቻልንም። እንግዲህ ቀስ ብያለ መከተል ያለብን ይመስለኛል። ቆይ አንዴ ቆይ ካሜራን ዝቅ አድርግ መደበቅ ያለብን ይመስለኛል። ተደብቀን ሁኔታዎችን ማየት ያለብን ይመስለኛል። ውድ ቤተሰቦች የሆኑ ሰዎች አሉ እዛ ጋር ማን እንደሆኑ እርግጠኛ አይደለሁም። እንግዲህ የሆነ ሰው እየወጣ ነው እያየሁ ያለሁት ውድ ቤተሰቦቻችን። ካሜራማን ቀስ እያልክና እራሷ ትመስለኛለች ባለሳሳት። እስኪ ካሜራማን ተከተለኝ። ካሜራማን እንዳታመጣ ማምለጥ የለባት። እሺ ውድ ቤተሰቦች እራሷ ናት። ሰላም ነይ። ማን ምን ነው ሰገደሽ? ምን እያረክ ነው? ምን እያረክ ነው? አፍሽን ዝጊ። ተራመጭ። እኔ ጮሃለሁ። ቆይ ማን አንተ? ዝም በይ ተራመጭ። እንዴ ምን ማረግ ነው? ቆይ የምታመልጭ መስሎሽ ነበር? እንዴ ቆይ እዚህ ጫካ ውስጥ ስለገባሽ ማናገኝሽ መስሎሽ ነበር? ቆይ ምን ማረግ ነው? አልገባኝም። ምንድን ነው የምትፈልገው? ዝም ብለሽ ተራመጭ። ዞር በለቀቀኝ። ይኸውልሽ ሰምኛለሽ። ስርዓትሽን ይዘሽ ተራመጭ። ስርዓትሽን ነሽ። ዝም ብለሽ ማናችሁ እናንተ? ምን ካሜራ ነው? ቆይ አፍሽን ዝጊ። ሰው ተሳስቶብህ እንዳይሆን እኔ ይኸውልሽ ምንም አትሰፋ። እዚህ ጫካ ቆይ ምን ልታረገኝ ነው? ምንም ዝም ብለሽ አፍሽን አትክፈች። ተራመጭ። ምንድነው አንተ ግን? እንዳንቺ አይነት ሰው አፍሽን ዘግተሽ ተራመጭ። ነይ ተራመጭ። ቀጥይ። ዞር በለቀቀኝ። በአንቺ ቤት ተደብቀሽ ሞተሽ ይሄ ሁሉ ነገር አድርገሽ ዝም የምትባይ መስሎሽ ነበር? ቆይ ምንድነው? ማንና ሰው ወንድሜ ሰው ተሳስቶብህ እንዳይሆን እኔን አታታየኝም። እሺ ሰማሽ? ተራመጃ። ቀጥይ። እንዳንቺ ቆይ ምንድነው? ጮሃለሁ። አፍሽን ዝም ነይ። ስራችን ብትይዥ ይሻልሻል። ማትረቢ አፍሽን ዘግተሽ ተራመጭ። ማትረቢ ነይ ተራመጭ። ይልሰኛል። ስራችን ነሽ። እየተማሽ ነው። ነይ ተራመጭ። ልቀቀኝ። ቆሻሻ ቆይ ምንድነው የምትፈልገው? ሰው መርዘሽ አንቺ በአንቺ ቤት ተደብቀሽ። ልቀቀኝ። የትም አታመልጭ። ፈልገው ከኔ ልቀቀኝ። አፍሽን ዘግተሽ ተራመጭ። እየሰማሽ ነው። ተራመጭ። የት የምትሄጂ መስሎሽ ነበር? ቆይ ምንድነው የምትፈልገው ከኔ? ነይ ቁም። ምንድነው የምትፈልገው ከኔ? ማነሽ አንቺ? ይልስ ትሰሚኛለሽ? ስራችን ነሽ። እየሰማሽ ነው። ማነው አንተ? የትም አታመልጭም። እንዴ ሙሉ ግቢ በእኛ ጋርድ ውስጥ ጥበቃ ስር። እሺ እኔ ስላንተ ጋርድ ምን አገባኝ? አፍሽን ዘግተሽ የምትጠይቂውን ብቻ መልሽ። ምን አገባኝ እኔ ስላንተ ጋርድ? እንዴ ማነው አንተ ሲጀመር? ለምንድን ነው ማንም የጠየቀኝ ጥያቄ የሚመልስ? ዝም በይ። እየሰማሽ ነው። ዝም በይ። አፍሽን ዝግ። ሌላ ነገር እንዳይከተልሽ ከፈለግሽ ስርዓት ያሽ። እየሰማሽ ነው። ቆይ ምንድን ነው የምትፈልገው? ሚኪያስ መረዘሽ የምታመልጭ መስሎሽ ነበር? ቆይ ወንድሜ ሰው ተሳስተ እንዳይሆን ማን ነው ሚኪያስ? እኔ አልተሳሳትኩም። ሙሉ መረጃው አለ። እሺ እየሰማሽ ነው። አልገባኝም። አሁን ሁሉንም ነገር ትነግሪኛለሽ። አይብለኝ ወንድም፣ አሁን እኔ ምንም ነገር የለኝ። ትሰሚኛለሽ? ትዕግስቴን አታስጨርሽ። እንዴ እየሰማሽ ነው። ሰው ተሳስተ እንዳይሆን እኔ ወንድም ምንድነው ችግር? ቆይ ወይዘሮ መሰሉ ቤት አልነበር ምሳሌ? ለእኔ ስለማንም ምንም አላውቅም። ትሰማለህ አይደል? መንገዴ ልቀቅልኝ ልይበት። ከዛ ውጪ ግን ማለት ነው አሁን እንደዚህ አንገላታኝን ዋጋ አስከፍላለሁ። እሺ ማን እንደሆንኩ አታውቅም። በጣም ወጥ ረገጥክ። ማን ነው ዋጋ የምታስከፍል? መቼም እኔን አይደለም። ትሰሚኛለሽ? እየሰማሽ ነው ወይ? ስራትሽ ነሽ። እሺ እየሰማሽ ነው። አፍሽን መክፈት አቁሚ። ስራት ይዘሽ የምትባይውን ነገር ስሚ። በቃ ማን ነው የከፈለሽ? እና ካሜራማን በደንብ ቀረጻት። እቺ ነፍሰ ገዳይ ነቁሚ። አፍሽን መክፈት አቁሚ። ስራት ይዘሽ እንዴ ቆይ ምን ማረጋችሁ ነው? ዞር በል። ነይ ተመለሽ። አንቺ ስራትሽን ያዥ እያልኩሽ። እሺ እየሰማሽ ነው ወይኔ ወንድም። ገና ምን ሆነ አይተሽ አሳይሻለሁ። ቆይ ምንድነው የምትፈልገው? በስትክክል ማናገር ትችላለህ እኮ። ትሰሚኛለሽ? ስራትሽን ይዘሽ አዋሪ። እሺ ይኸውልህ ደግመሽ እንዳትጮይ። እሺ በቃ ተረዳሁክ። አንተም በስትክክል አልናገረኝ።
ቆይ ምንድነው የምትፈልገው? አልገባኝም። ቆይ እዚህ ጫካ ውስጥ ምን ልትሰሪ ነው የመጣሽው? ለዚያውም ብቻሽ? እንዴ ፓርክ እኮ ነው። ፍቅረኛዬን አግኝቼ እየተመለስኩ ነው። ችግር አለው? እዚህ መምጣት አልነበረብኝ? ፍቅረኛሽን? እርግጠኛ ነሽ? አዎ። ምን ነው ችግር አለው? ማለት ቦታው ልክ አይደለም ነው? በጣም ጥሩ። እሱ እኔ የሚመለከት ጉዳይ አይደለም። አሁን ማወቅ የምፈልገው ነገር ለምንድነው ሚኪን የመረሽው? ሚኪ ማን ነው? እኔ እየገባኝ አይደለም። እኔ ወንድም ሰው ተሳስተህ እንዳይሆን። እየቀለድሽብኝ ነው ያለሽ? እየቀለድሽብኝ ነው ያለሽ? በትክክል እያስረዳው ካለ ስለዚህ በትክክል መልሽልኝ። እኔ ላይ ድራማ አይደለም እየተጋጠምክ ያለው ሴት ጋር ነው። ድራማ አትስሪ ነው ያለሽ። ስለምን ድራማ ነው የምታወራው? እኔ አይደለም ካሜራ ይዤ የመጣሁት አንተ ነህ። ድራማ እየሰራህም ከሆነ ወይዘሮ መሰሉ ጋር ነበር መሰል። ማናት መሰሉ? ምሰሪበት ቤት ወይስ ያለቃሽ ስም ጠፋሽ? አልገባኝም። እኔ ምንድነው የምሰራው? ይኸውልሽ እኔ ላይ አትጫወች። ይኸውልኝ ነው እንዴ እኔ እዚህ ቦታ የተገኘሁት ዛሬ ፍቅረኛዬን ላገኘ ነው ብያለሁ። ለምን እዚህ ቦታ መጣሽ ካልከኝ ዛሬ የፍቅረኛዬ ይለሱ ቦታውን ደግሞ ይወደዋል። እኔ እዚህ ሰርፕራይዝ ለማድረግ ነው ተፍተፍ እያልኩ ያለሁት። ያንተ ደግሞ ጥያቄ ግራ እያጋባኝ። ፍቅረኛሽ ልታገኙ ነው የመጣሽ? አዎ። በጣም ጥሩ። ፍቅረኛሽ ጋር ደውይለት። ስልክ አልያዝኩም። ቆይ ማን ላይ ነው ሙድ የምትይዥው? ይሁን ስልክ አልያዝኩም ነው። ደግመሽ እንደዛ ነቀል እንዳቀልሽ አሁን በትክክል መልሽልኝ። እኔ በትክክል እየመለስኩልህ ነው። ፍቅረኛዬ ላገኝ ነው የመጣሁት። ችግር አለው እንዴ? ቆይ ምንድነው? ከዚህ በፊት የምመጣበት ቦታ ነው። ምንም ነገር አጋጥሞኝ አያውቅም። ግን ለምን መጣሽ ነው አልተረዳውኩም። ይቅርታ አድርግልኝና እኔ እያወራ ያለሁት ስለ አንቺ ፍቅረኛ አይደለም። ያንቺ ፍቅረኛ የራሱ ጉዳይ ነው። እኔ እያወራ ያለሁት ስለ መረሽው ሰው ነው። ስለምን መመረዝ ነው የምታወራው? ቆይ ሰው ተመሳስሎብህ እንዳይሆን ግን። እሺ ካሜራማን ካሜራውን አጥፋው። አልገባሽም ማለት ነው። ስለዚህ የቅድሙን ነገር እንጀምራለን። እየሰማሽ ነው? ቆይ ምን ማድረግ ነው? እየሰማሽ ነው? በትክክል ዝም በይ። በትክክል ተመልሻለሁ። በትክክል ምንድነው የምመልስልህ? የምጠይቅሽን ብቻ እኮ ምንድነው የምትጠይቀኝ? ስለ ጋዜጠኛ ሚኪ ነው እየጠየቅኩሽ ያለሁት። እኔ ጋዜጠኛ አላውቅም። ሰውዬ ስራዬም ከጋዜጠኛ ጋር የሚያገናኝ ወይዘሮ መሰሉ ቤት አልነበር መሰለኝ። ንገሪኛ ንገሪኝ። መሰሉ አንቺ ደረቅ አትሁኝ። ንገሪኝ። ማናት መሰሉ? ይኸውልሽ ራስሽን ችግር ውስጥ አትክተቺ። ንገሪኝ። እሺ ማናት መሰሉ? እኔ ማላውቃት ነው። መሰሪበት ቤት ወይስ የምታሰራሽ ሴትዮ ነው? እየካድሻት ነው። ይኸውልሽ አሁን ላይ ማንም አያድንሽም። ለብቻሽ ነው ያለሽ። ስለዚህ እውነቱን ብትነግሪኝ ይሻልሻል። ለብቻዬ መሆኔ ገብቶ አይደል እንደዚህ እያደረክ ያለው? እኮ ችግር የለውም። እኔ ምንም የማውቀው ነገር የለም አልኩህ። እንግዲህ እንዴ ነው? እርግጠኛ ነሽ? አዎ እርግጠኛ ነኝ። በጣም ጥሩ። እሺ አዎ ካሜራማን ፖሊሶቹን እንጠራለን። እዛ ሄደሽ ስትገረፊ ሁሉንም ነገር ትናገራለሽ። ቆይ ስለምን ፖሊስ? በቃ ከዚህ በኋላ ካንቺ ጋር መነጋገር አንችልም። የምን ፖሊስ ነው የምትለው? ደውላችሁ ቆይ መነጋገር እንችላለን። ይኸውልሽ እድል ሰጥቼሻለሁ። እየሰማሽ ነው? ንገሪ፣ ሁሉንም ንገሪኝ ብዬሻለሁ። አይ ምትይ ከሆነ ደግሞ እኔ በጸባይ ነው ያወራሁሽ። እዛ ገብተሽ ደግሞ ስትገረፊ ሁሉንም ነገር ትናገራለሽ። እሺ ቆይ በጸባይ እኮ መነጋገር እንችላለን። ስለምን ፖሊስ ነው እያወራሁ? ይኸውልሽ እኔ አሁንም በጸባይ ነው እያወራሁ ያለሁት። እሺ ንዴቴንም ሁሉ ነገሬን ትቼ በጸባይ ነው ላናገርሽ የሞከርኩት። ግን አንቺ ደግሞ ሳይሽ ምንም ጸባይ የማትፈልጊ አይነት ሰው ነሽ። አሁን እኮ ፖሊስ ምናምን ማለት አያስፈልግም። እዚሁኛ ራሳችንን መነጋገር እንችላለን። ምንድነው እንደዚህ የሚያርበተብትሽ? አይ ያለ ስራ ታዲያ ፖሊስ ስትለኝ ምን እንድልጠብቅ ማለት? ፖሊስ ማለት ይሄን ያላንቀጠቅጣል? ታዲያ ምንም ባላቅበት ቦታ እዚህ ፍቅረኛዬን ላገኝ ባመጣሁበት እንደዚህ አይነት ነገር ሲደርሰኝ እንዴት አልደነግጥም? እንዴ ሴት ልጅ እኮ ነኝ። መጀመሪያ ተረጋጊ። መንቀጥቀጡ ምንም እንትን የለውም። ስለዚህ እንዳልኩሽ ነው። አይ ብለሽ አልናገር ምትይ ከሆነ በአንድ ስልክ ፖሊሶቹ ይጠራሉ። ካላ እምቢ ምትይ ከሆነ ደግሞ ካሜራማን አቀብለኝ። እዚሁ ጫካ ውስጥ ነው የምትታሰር። ምን ስላደረኩ ነው የምታሰር? ወይ እውነቱን ንገሪኝ ወይ ደግሞ በዚህ ገመድ ትታሰራለሽ። ከሁለት አንዱ ምረጭ። አልገባኝም። ምንድነው? ለምንድነው የምታሰረው? ሌባ ስለሆንሽ፣ ነፍሰ ገዳይ ስለሆንሽ ከሁለት አንዱ ምረጭ እያልኩሽ። ኧረ እባክህ በቃ አወራ። እዚህ ድረስ ነው ማውራት የምትችለው? ትሰማለህ አይደል? ፍቅረኛዬን ለማግኘት አይደለም የመጣሁት። እሺ ምን ልታመጣ ነው? እሺ ለምንም ድምጣ ለምንም አይመለከትም። ደግሞ ግቢው በእኛ ቁጥጥር ስር ነው አይደል ያልከው? እውነት የምርህን ነው? እኔ ስለ ግቢው አላውቅም። ባንተ ቁጥጥር ስር ነው አይደለም ስልክ ይውልህ። ምንም ይሆነ 2 ደቂቃ ወይ 3 ደቂቃ መጠበቅ ነው የሚጠበቅብህ። ጋርዶቼ ራሳቸው ይመጣሉ። እኔ ማን እንደሆንኩ ብታውቅ ኖሮ ባልተዳፈርክ ነበር። እሺ አሁን እንደተከበርክ ቀጥ ብለህ ትሄዳለህ ወይስ ደግሞ የሚመጣብህን ነገር ትከተላለህ? በጣም ጥሩ። አሁን ወደ እኔ መንገድ እየመጣሽ ነው ያለሽ።
ካሜራማን ጋርዶቹን በየቦታ አሰማራለን። የእሷ አለቆች እንዳሉ እርግጠኛ ነኝ አሁን ላይ። እሷን ደግሞ ጠራቸው ነው እናንተ ሁለታችሁ እሰሩልኝ። እዛ ጋር ወስዳችሁ እሰሯት። እሰሯት። አፍሽን ዝጊ። ዝም በይ አልኩሽ። ጤነኛ አይደለም። ቆይ ከማን ነገር እንዲከተልሽ ካልፈለግሽ ቆይ እነግርሃለሁ። እሺ ቆይ ምንድነው እያደረክ ያለኸው? እሺ ውድ ቤተሰቦቻችን እንግዲህ ተመልሼ መጥቻለሁ። ያው እንግዲህ እንዳያችሁት እንግዲህ ከዚች ወንጀለኛ ነፍሰ ገዳይ ጋር እንግዲህ በጣም ግርግር ተፈጥሮ ነበር። እንዳያችሁት ምንም ነገር አልናገርም እያለች ስትሸፋፍን ነበረ። በቻለው አቅም እንግዲህ ለማወጣጣት ሞክረናል። ከዛም አልፎ እንደውም ቤተሰቦቻችን እንደሰማችሁት ልታስፈራራን ጭምር ሞክራለች። ከንግግሯ እንደተረዳሁት ከሆነ እዚህ የመጣችው ፍቅረኛውን ለማግኘት ብቻ አይደለም፣ ወይም ደግሞ ፍቅረኛውን ለማግኘት አይደለም ጭራሹን የመጣችው። እዚህ የመጣችው ከአለቆቿ ጋር ለመገናኘት ነው። ምን ያህል ሰዎች እንደሆኑ እነማን እንደሆኑ ምን ያህል ጋርዶች እንደያዙ ጥበቆች እንደያዙ አናቅም ውድ ቤተሰቦች። ግን ደግሞ አንድ ነገር እርግጠኛ መሆንበትና ምነግራችሁ ነገር ውድ ቤተሰቦቻችን ከበቂ በላይ ጋርዶችን ይዘን የመጣ ነው። ከበቂ በላይ አሁን ላይ እሷ እንደነገረችን የራሴ ጋርዶች አሉ ብላ በነገረችበት ሰዓት ሁሉንም ጥበቆቻችንን ጋርዶቻችንን እንግዲህ አሰማርተናል። የሆነ ሰው ካገኙ የሆነ ነገር ካገኙ እንግዲህ በአፋጣኝ አንጠልጥለው እዚህ ድረስ ያመጡልናል። በጣም የሰለጠኑና በጣም ጎበዝ ጋርዶች ነው ያሉ። ውድ ቤተሰቦቻችን እንደምታውቁት ብዙ ነገሮች ላይ አብረውን ነው የሚሰሩት። ያው እንደምትመለከቷት እንግዲህ በጣም ስትረብሸን ስለነበረ ሁሉንም ነገር አንነግርም ብላ ስታስቸግረ ስለነበር ነው እንግዲህ ያሰርናት። ያው ልደፍሩኝ ነበር። በጣም ብዙ አጸያፊ ቃላቶችን ስትናገር ነበር። አላስፈላጊ ስድቦችንም ስትጠቀም ነበር። ከዛም አልፎ እንግዲህ ውድ ቤተሰቦቻችን ራሷ እንደ ተበዳይ ለማድረግ እንግዲህ ስታለቅስም ነበር። ለረጅም ሰዓት ስታለቅስ ቆይታለች። ያው እንግዲህ እንደዚህ አይነት ያዙባ እንግዲህ ለኛ አዲስ አይደለም ውድ ቤተሰቦቻችን። አሁን ላይ እንግዲህ ሁሉን ነገር እናገራለሁ እሺ ስላለች ነው እንግዲህ ካሜራችንም አዘጋጅተን ወደ ቤተሰቦቻችን ወደ እናንተ የመጣ ነው። አሁን የተረጋጋሽ ይመስለኛል። እሺ ካሁን በኋላ ምንም አይነት እድል አልሰጥሽም ማለት ያው ተነጋግረናል። ከካሜራ በስተጀርባ እንግዲህ ካሜራውን አጥተው ሁሉን ነገር አውርተንበታል። ሁሉንም ነገር እናገራለሁ። አዎ አጥፍቻለሁ ብለሽን ነው ካሜራውን አብርተን እንግዲህ የመጣ ነው። ደግመሽ እንደቀደሙ አላስፈላጊ ወሬዎች ሊደፍሩኝ ነው ምን ሊሉኝ ነው የሚሉት የቆሻሻ አስተሳሰብ ትተሽ በትክክል የምጠይቅሽንና እውነቱን ብቻ ትነግሪኛለሽ። እሺ እነግርሃለሁ። ግን ቆይ ቢያንስ ድሪን ኮል ለምን አትፈታኝ? ይሄ ነገርምሽ ገና ካቴና ይገባልሻል። እየሰማሽኝ ነው? አታፍጭ ደግሞ የተጠየቅሽውን ብቻ መልሻው። እሺ ምንድነው የምጠይቀኝ? ሁሉንም ነገር ጋዜጠኛ ሚኪያስን እንዴት እንደመረሹ እንዴት ልገዩ እንደሞከርሽ ማን እንዳዘዘሽ ሁሉንም ነገር እሱን ተይውና የጠየቅሽውን ብቻ መልሽልኝ እኮ። ዲን ፍታልኝና መልስላለሁ። ዲን አልፈታሽ። እውነቱን ንገርሽ። አልፈታሽ እንዴ እኔ ያመመኝ ነው። እንኳን አመመሽ ሲያንስሽ ነው ማለወራማ ካልፈታል። በጣም ጥሩ። ማን እንደሚጎዳ ራስሽ ታውቂዋለሽ። ኮፍታልኝ እጄ እናንተ ፖሊሶቹ ሲደወላቸው ምን ያህል አልቀሰሽ እንደለመንሽን ታውቂያለሽ። እናቴ ለምን እንዳንተ ለምን አትፈታልኝም? እጄ እናትም አለኝ። እናት ስላለኝ ነው። ዲን ፍታልኝና ከዛ ነው ያወራለሁ። አሁን ለጠየቁሽ ብቻ መልሽ እኮ። ዲን ፍታልኝ ስለ እግዚአብሔር በፍጹም አልፈታሽ። ብችል እንደውም እዚህ ዛፍ ላይ ባስርሽ ደስ ይለኝ ነበር፣ ግን ደግሞ ስለማልችል ያማል። እንዳንቺ አይነት ቆሻሻ ነፍሰ ገዳይ ይሄ ራስ ሲያንሳሽ። አይ ነፍስ አልገደልኩም። አትከራከሪ። እየሰማሽ ነው? አሁን ላይ በጣም ብዙ የሚሄድባቸው ቦታዎች አሉ። እነሱን ትቼ ነው አሁን እያናገርኩሽ ያለው። በቃ ሂድ ከቻልክ እንደው ሰሚኛለሽ። ወንድሜ ሆስፒታል አስቀምጬ ነው የመጣሁት እኮ። ሂድ። አፍሽን ዝጊና አትወጣም። ወጭብኝ። አፍሽን ዝጊና መልሽ። የምትባይ መልሽ። ቆይ ለምን እንደምትማታው አንተ ወንድ መሰልኩ እንዴ? ሴት እኮ ነው። መልሽ። ገና ደረግምሻለሁ። አልገባ ካለሽ ምንድነው? እሺ ማወቅ የምትፈልገው ለምንድነው ጋዜጠኛ ሚኪያስን የመረሽ ወይም ደግሞ ልገዩ የሞከርሽ? ተጋድጄ። ማን ያስገደደሽ? አለቃዎች። ማን ነው አለቃሽ? አታውቃቸውም አንተ። ዝርዝር መረጃ እንድትሰጪኝ እንጂ እንደታፊዥ አልፈልግም።
እኮ ምንድነው ማወቅ የፈለከው? ሁሉን አለቆች ስለማን ናቸው? ማን ነው የቀጠረሽ? እሺ ከመጀመሪያው ጀምሮ ሁሉንም ንገሪኝ። እንዴት ነው ወይዘሮ መሰሉ ቤት የገባሽው? ከሱ ጀምሮ ንገሪኝ እስኪ። ወይዘሮ መሰሉ ቤት የገባሁት እናቴና ወይዘሮ መሰሉ ይተዋወቁ ነበር ከዚህ በፊት። እናቴ ታማ አልጋ ላይ ከተኛች ወደ 7 አመት ሆኗታል። በጣም አዝናለሁ። እና እሷ ጋር ይተዋወቁ ስለነበር እናቴ ነች ቤታችንን የምታስተዳድረው። አባቴ በህይወት የለም። አማራጭ ስለሌለኝ እኔም ስለሆነ ትልቅ ልጅ ያለሁት ቤት ውስጥ ወይዘሮ መሰሉ ከነሱ ቤት ስራ እያገዝኩ እናቴን እንድታግዛት እናቴ ጋር ተስማሙ። በዛ አማካኝነት ነው ከነሱ ቤት የገባሁት። በጣም ጥሩ። እስኪ እቤት ውስጥ ማለት የነበረሽ ከወይዘሮ መሰሉ ወይም ደግሞ ከሚኪ እናት ጋር የነበረሽ ግንኙነት ንገሪኝ። እንዴት ነው? ትጣሉ ነበር? አትግባቡም ነበር? ወይስ ደግሞ በተቃራኒ ነው የነበራችሁን ግንኙነት? ምን ያህል ጊዜ ቆየሽ እነሱ ቤት የሚለው ንገሪኝ። እነሱ ቤት ረጅም ጊዜ ቆይቻለሁ። በርግጥ ግን ወይዘሮ መሰሉ ለመጠላት አይደለም ለምን የምትሆን ሰው አይደለች። በጣም የተባረከች ሰው ናቸው። እነዚህ ለመናገር እናቴ በወደቀችበት ሰዓት እናቴን እንዳነሳ ያገዘችኝ ሰው ነች። አላቅም በቃ እኔ እንጃ። እኔም እንደምታየኛው ሰውነቴ ምንም ሰራተኛ መመስል ሰው አይደለሁም። ከሰውም እንዳናንስ ትምህርትም እንደማር አድርጋ ነው ያሳደገችኝ። እኔ እንጃ ብቻ እውነት እሷ አላቅም። አዎ ውድ ቤተሰቦች እንግዲህ ጎረቤቶቿም የወይዘሮ መሰሉ ጎረቤቶችም እዛ አካባቢ ያሉ ሰዎችም እንደነገሩን ከሆነ ስለሷ ስለማጣራት ምንም አይነት የሰራተኛ ወይም ደግሞ የአገልጋይ አይነት አይደለም የተያዘችው። ማለት ቤት ውስጥ ልክ እንደ ቤተሰብ አካል ሆና የምትፈልገውን እየለበሰች የምትፈልገውን እያደረገች ነው እንግዲህ እየኖረች ያለችው። ግን ምን ያህል ጭካኔ ኖሮባት ምን ያህል መጥፎ ሰው ብትሆን ነው ያበላትን እንች ሲንከባከባት የነበረው? እንደነገርችን ደግሞ እናትሽ ታማሚ ነች። እናትሽንም እንደምትረዳ መሰሉ ሰምቻለሁኝና እንዴት ነው ማለት እናትሽን ለማስታመም ከደሞዝ ጭማሪም ብሮች እንደሚሰጡሽም አውቃለሁኝና እንዴት ጨክነሽ እነሱ ላይ ይሄን ለመፈጸም አሰብሽ? ሚኪ የእናቱ ልጅ አይደለም፣ በጣም ትዕቢተኛ ነው። እውነት እንደሱ ምን አይነት ሰው ነው? ከቤተሰቡ የወጣ ሰው ታውቃለህ? በጣም አስቀያሚ ሰው ነው። እሺ ከነዚህ አለቆች ናቸው ካልሻቸው ሰው ጋር ማለት እንዴት ተገናኝታችሁ ይህን ትዕዛዝ ሊሰጧችሁ እንደቻሉ እስኪ ግልጽ አድርገሽ በትክክል ንገሪኝ። እኔ እውነት ለመናገር አለቆቼን አላውቃቸውም። ከነሱ ጋር ረጅም ስራ ሰርቼ ምናምን አይደለም። ከዚህ በፊት ሌላ ስራ አልሰራውም ከነሱ ጋር። ይሄ አሁኑ ኬዝ ያ መጀመሪያሽ ነው ማለት ነው? አንድ ጥያቄ ልጠይቅሽና ማለት እኛ በራሳችን ማጣራት ያለብንን እናጣራለን። ግን ደግሞ ከዚህ በፊት ሰው ገለሽ ታውቂያለሽ ወይ ደግሞ ነፍሳት ፍተሽ ታውቂያለሽ? አላውቅም። ታዲያ እንዴት በአንዴ ሰው ለመግደል አሰብሽ? እናቴን ይዘውብኝ ነው፣ በእናቴ ያስፈራርተውኝ ነው ከነሱ ጋር ለመስራት የተስማማሁት። ታማሚ እናትሽን ይዘውብሻል? እርግጠኛ ነሽ? ቆይ እንዴት ልትገናኙ ቻላችሁ? እስኪ ንገሪኝ። እኔ አላውቃቸውም። እኛ የምንኖርበት ሰፈር ያው አቅም ስለሌለን ራቅ ያለ ሰፈር ነው። ቤቶቹም ብዙ እንትን ያሉ ናቸው ምናምን ትረዳኛለህ እንጂ እና ከዛ ሰፈር ለስራ መሰለኝ የሚመጡት ሰዎቹ። በምን አጋጣሚ ተገናኙ? እዛ ሰፈር ወደነ መሰሉ ቤት እየተመላለስኩ የሆነ ሰዓት ቤት ሊጠይቁኝ ሰፈር ሊጠይቁኝ ብለውኝ አስቆሙኝ። ከዛ በኋላ ያልሆነ ጥያቄ ሲጠይቁኝ ኮስተርተር ብዬባቸው ሄድኩኝ። በዛ አጋጣሚ ነው እነሱ እኔን ያወቁኝ። ከዛ በፊት አላቃቸውም አያውቁኝም። ከዛ በኋላ ተደጋጋሚ ጊዜ ከታተሉኝ ነበር። ወላ ለማሚል ማለት ለመሰሉ አውርቻት ነበር ሰዎች እየተከታተሉኝ ነው ብያት። ከዛ በኋላ እናቴን ሄደው እንትን አሏት፣ አንገራገሯት። ከዛ የሆነ ሰዓት ሲሄድ ከማሚል ላያት ወድና የኔን እናቴ ማለት ነው ትክክለኛ እናቴ ላያት ሲሄድ እያለቀሰች ነው። ምንድነው ስላት ልጅ እንደዚህ ነው በቃ አገር ለቀን እንውጣ ምናምን አለችኝ። ልጅሽን ነው የምፈልገው ነው ያሉኝ ምናምን አለችኝ። ግን እኔ እናቴን የትም ይዣት መሄድ አልችልም፣ በእግሯ መንቀሳቀስ አትችልም። በሰዓቱ ያለኝ አማራጭ መስማማት ነበር። ምክንያቱም እናቴ ምንም እንድትሆን አልፈልግም። እኔ ያለው እናቴ ቁማ እንድትሄድ እንጂ እናቴ እንድትሞት አልፈልግም።
ጋዜጠኛ ሚኪ ያው ታውቂዋለሽ ማለት አንድ ቤት የምንኖር ከሆነ በደንብ ታውቂዋለሽ ብዬ ተስፋ አደርጋለሁና እንደዚህ አይነት ብዙ ኬዞች እንደሚይዝ ብዙ እንደዚህ አይነት ስራዎች ላይ እንደምንሰራ ታውቂያለሽ፣ በእርግጠኝነትም ታውቂያለሽ አይደል? እኔ ጋዜጠኛ እንደሆነ ሚዲያ እንዳለውና ወንጀለኞችን እንደሚያጋልጥ ብቻ ነው የማውቀው እንጂ ምን ላይ እንደዚህ አይነት ስራ እንደሚሰራ ካወቅሽ እናትሽ በሚያስፈራሩት ሰዓት ላይ ለምንድን ነው ነገሪው ብዬ ነበር የነገርኩት? አንቺ ለምን ልነግር አልፈለግሽ? እኔና ሚኪ ብዙም አንግባባ። እውነት ለመናገር ስራ ወጥቶ ቤት ነው የሚገባ ታውቀዋለህ። ይኸውልሽ አሁን ላይ እኮ መግባባት አለ መግባባት አይደለም እንዳልሽው እናትሽ ተይዛ ከሆነ በጣም ትልቅ ነገር ነውና እንኳን አብረሽ የምትኖሪው ወይም ቤታቸው እየሰራሽ ለብዙ አመታት የኖርሽውን ሰው አይደለም አንድ ማታቂውን ግለሰብ እንኳን ታዋሪያለሽ። ለምንድን ነው ማለት በትክክል እናትሽ ተይዛ ከሆነና እርዳታ የሚያስፈልግሽ ከሆነ ለምንድን ነው እሱ ማዋራት? እኔ ማሚ ትነግረዋለሽ ብዬ ነበር ያሰብኩት። ለማሚ እንደነገርኳት ሂደንማ እናቴን ጠየቀቻት ምናምን የነገረችው ነው መሰለኝ። ግን መሀል ላይ ምንም ነገር ሳይፈጠር እናቴን አንድ ቀን ይዟት ሄዱ። ከቤት አልነበረችም። ስስማማ ነው ወደ ቤት የመለሷት። አሁን ለእናትሽ የት ነው ያለችው? እናቴ ቤቷ ነው ያለችው። ከፈለክ እሷን እኔን እዚህ አስራኝ ሂዳ ጠይቃት፣ ሁሉንም ነገር ትነግርሃለች። እሺ በጣም ጥሩ። እንዴት ነው ሚኪን ለመግደል ወይም ደግሞ ለመመረዝ የሞከርሽው? ሁሉንም ነገር አብራርተሽ ንገሪኝ። እኔ መርፌን የሰጡኝ ምን እንደሆነ አላውቅም። መርፌን ይወጋሽ ማለት ነው? መቼ ነበር ይወጋሽ? ብዙ ጊዜ ሞክሬ ነበር በምግብም በምንም ለመስጠት፣ ግን ነገሮች ያልስተካከልሽ ብለውኝ ነበር። አጋጣሚውን ያገኘሁት እሱ ራሱን ስቶ ታሞ ሆስፒታል ገብቶ ነበር። የምታስታውስ ከሆነ ስራ ላይ ባለበት ሰዓት ላይ ያኔ ታሞ መጥቶ ቤት በተኛበት ሰዓት ነው መርፌውን የወጋሁት። ግን የሰጡኝን ሁሉ መድኃኒት ራሱ አላረኩት። ለምን? ፈራ በቃ ከነሱ መላቀቅ ነው የፈለኩት። ታሞ በቃ እንዲታመም ብቻ። ከዛ ሲታመም እናቴን ይተዋታል እነሱ። ስለዚህ እኔ እንጃ ብቻ ውድ ቤተሰቦቻችን ምን እንደምላችሁ አላውቅም። ፈጣሪ ይመስገን አሁን ላይ ሚኪ ተርፏል። ሚኪ ደህና ነው። አንቺ አፍሽን ዝጊ ደግመሽ እንዳትጠይቂኝ። እንግዲህ ውድ ቤተሰቦች እንዳጋጣሚ ሆኖ ወዲያው ስለደረስንለት ያው በአፋጣኝ ሆስፒታል ወስደን እንግዲህ ሁሉን ነገር የሕክምና እርዳታዎችን አግኝቶ እንግዲህ አሁን ላይ በሙሉ ጤንነት ነው ያለው። ያው የተወሰነ ማገገም ስላለበት አንዳንድ ነገሮች ስላሉ ነው ወደዚህ ያልመጣው እንጂ ያለውን ነገር ቀርጸንም ለእናንተ የምናሳይበትም መንገድ እንደምንም እናመቻቻለን ማለት ነው። ውድ ቤተሰቦቻችን ግን ደግሞ አሁን ላይ ካንቺ የምፈልገው አንድና አንድ ነገር ማለት እንደማይሽ ከሆነ ምንም የጸጸት ስሜት እየተሰማሽ አይደለም። እናትሽን ቢሆን ሄደን እናገኛታለን። ያለውን ነገር በራሳችን መንገድ እናጣራለን። አሁን እዚህ የመጣሽበት ምክንያት ንገሪኝ። መድኃኒት ሰጥቼዋለሁ ብዬ ስላቸው አላመኑኝም ነበርና ድጋሚ እናቴ ጋር ሄደ መድኃኒት ከሰጧቸው ሰጥቼዋለሁ ብዬ ከነገርኳቸው በኋላ እነሱን ማግኘት አልፈለኩም። ድጋሚ እንዳደርሱብኝ እናቴንም እንዳትነኳት አልኳቸው እና አላመኑኝም ነበር። እናቴን ሄደው ድጋሚ ወስደዋት ነበር ትላንትና ማለት ነው። እና መተሽ ካላገኘሽን እናትሽ አትመለስም። እርግጠኛ ነሽ ለሱ ነው የመጣሽ ወይስ ደግሞ ለሰራሽ ስራ ገንዘብሽን ለመቀበል? እውነት ለመናገር ክፍያሽንም ስትመጪ ትወስጃለሽ ብለው ነበር። ግን ክፍያሽን በአካውንትሽ እናስገባልሻለን ያሉኝ። እኔም አልተከራከርኳቸውም። ከነሱ ጋር መላቀቅን ይፈለኩት ስለሆነ ጥያቸው ነው የመጣሁት። እሺ አለቆች ስንት ናቸው? እነማን ናቸው? ሁለት። አንደኛው ጀማል ይባላል፣ አንደኛው ደግሞ ሱራፌል። ጀማል ብዙ ጊዜ እዚህ አይኖርም። የት ነው የሚኖረው? እኔ አላውቅም። ያኛው ነው የሚያገኘኝ ብዙ ጊዜ። ሁለቱም ወንዶች ናቸው? አዎ። እሺ አሁን የቱ ጋር እንዳሉ ተጠቁምኛለሽ በትክክል? ማለት እንደማየው በጣም ሰፊ ነው ግቢው፣ በጣም ጫካ የሞላበት ግቢ ነው። ስለዚህ ያሉበትን ቦታ ተጠቁምኛለሽ ማለት ነው። ወደታች ነው። በዚህ ዙሪ ስለመጣው ነው እንጂ ወደዛ በኩል ነው። እዛ ጎጆ ቤቱ ጋር ማለት ነው። እሺ ውድ ቤተሰቦቻችን እንዳያችሁት እንግዲህ ጋዜጠኛ ሚኪን ወንድሜን ልትመርዘው ልገለው የሞከረችውን እንግዲህ ግለሰብ ይዘናታል። ስርዓት ይዘሽ ተቀመጪ የሚሻልሽ ይመስለኛል። አይ ምትይ ከሆነ ደግሞ
እንግዲህ ውድ ቤተሰቦች እሷ እንደነገረችን ከሆነ አሁን ላይ 2 አለቆች ነው ያሏት። ከነሱ በላይ አለቆች ሊኖሩ ይችላሉ። ምንም እርግጠኛ የሆንበት ነገር የለም። ግን ደግሞ ካሜራማን ጋርዶችን ሰብስብልኝ ሙሉ በሙሉ ያሉበትን ቦታ ትመራናለች። ስለዚህ ሁለቱንም ግለሰቦች ሁለቱንም ሚኪ ሊያስገድሉ የሞከሩትን ግለሰቦች እንግዲህ ሄደን በቁጥጥር ስር እናውላቸዋለን። ያው በዚህ ጉዳይ ላይ ካሁን በኋላ ምንም አይነት መዘናጋት ወይም ደግሞ እንቅልፍ የለም። እነሱን እስከምናገኝ የመጨረሻው አለቃ ነኝ ተባዩን ማለት በጣም ብዙ ሰዎች አግኝተናል። ውድ ቤተሰቦች እንዳያችሁት እኔ ነኝ እያሉ በጣም ብዙ ሰዎች አሉ። ግን ደግሞ ዋናውን ሰው ወይም ደግሞ በትክክል ይህን ትዕዛዝ የሚሰጠውንና ጋዜጠኛ ሚኪያስን ሊገለው ሊያሳስረውም ጭምር ሲፈልገው የነበረውን ሰው አላገኘንም። ስለዚህ ውድ ቤተሰቦቻችን ይህን ገመድ ይፍቱላት፣ ከዛ ቀጥታ እነሱ ወዳሉበት ቦታ ትመራናለች ማለት ነው። አሁን ተነሽ። እሺ ውድ ቤተሰቦቻችን እንግዲህ ድጋሚ ተመልሼ መጥቻለሁ። ያው አለቆቿ ያሉበትን ቦታ ልጠቁመን እንግዲህ ይዛ መታለች። ትሰምኛለሽ? አሁን ላይ እንደቀደሙ ምንም አይነት መጮህ ሆነ አላስፈላጊ ቃላት አልፈልግም። እየሰማሽ ነው? ቀና ብለሽ ስሚ። እየሰማሽ ነው? በትክክል ያለበት ቦታ ነው የምትወስጂ። እሺ ስነ ስርዓትሽን ይዘሽ ትሄጃለሽ ማለት ነው። ጋርዶች ሁሉንም በየቦታቸው አድርጋቸው ካጠገባችን አይሆኑ። አራቀራቀ ብላችሁ ተከተሉን። ካሜራማን እንሂድ። ቤት በኩል ነው። ቀስ እያልሽ ተራመጂ ነይ። እንዴት አንቺ ያበላሽን ሰው እጅ ለማ እንጃ እኔ ምን እንደምልሽ አላውቅም። ምን አይነት ሴት ሆነሽ በእርግጠኝነት አንድ ነገር ወደ ቤተሰቦቻችን አንድ ወንጀል ብቻ አይደለም ያለባት፣ እናጣራለን። የመጀመሪያ አይመስለኝም ማለት ማንም ሰው እንደዚህ ስላስፈራሩት ብቻ ሰው ለመግደል አይነሳሳም። ስለዚህ ያለውን ነገር በህግ በኩልም የወንጀል ሪከርድ ይኖርባት አይኖርባትም እሱን እናጣራለን። ሰምኛለሽ? ያለበትን ቦታ በትክክል ጠቁሚ። ግቢውን አታዙሪ ዝም ብለሽ በትክክል እየሄድሻል። ካሜራማ ሁሉንም ነገር ቀረጽልኝ። ያለው ነገር እንደ ማስረጃ መያዝ ስላለበት ከዚህ በኋላ እኔ ብሄድ ይሻላል። አይተዋል አይደል? ካልየህ ሊሮጥ ይችላል። እሱ ነው ሰውዬ። ካሜራማን እየቀረጽከው ያሁላ እየቀረጽከው ከዚህ በኋላ እኔ ብሄድ ይሻላል። ስራችን ይዘሽ ተራመች። የሰማሽ ነው? ቀጥይ ይቀጥይ። ሁለታችሁን የት ነው የምትሮጪው? ምንድነው? ደፍረኝ ነው ሰውዬው። ምን ፈልገህ? ማን ነው? ስራፊል ነው ጀማል ነው? ምን ልታረጋ ነው? እኔ ምንም አላረጋትም። እና ማን አንተ? መጀመሪያ አንተ ምን አገባህ ስለኔ? እሱ ማን ነው? ምን አገባህ? ዘር ነው ያዛንቺ። እየሰማሽ ነው? ምን ፈልገህ ነው? ምንም አታረጋኝ። ሂጂ አንቺ ወደዛ ሂጂ። የትም ሄዳችሁ አርፈቁ። ለምን የምታባረው? ሰማኝ ነው። ይኸውልሽ ይሄ ሊደፍረኝ ነበር። ይሄ ሰው መስሏል። ይቆሻሻ። ተረጋጊ ነው ያለው። ምንም አያረግሽም። ተረጋጊ። ሱራፊል ማለት አንተ ነህ? እና ምን ነበር? ይኸውልሽ መፈልግ። በጣም ጥሩ ካሜራማን፣ በደንብ እየቀረስከው። ውድ ቤተሰቦቻችን እንግዲህ ሚኪል እንዲገሉት ትዕዛዝ ካስተላለፉት አንዱ ሱራፊል የሚባለው ግለሰብ እንግዲህ ይሄ ነው። በደንብ ፊቱን ቀረጽልኝ ካሜራማን። ቀረጽ፣ በደንብ ቀረጸኝ። አንቺ አሁን ላይ ካሁን በኋላ ስማ አታስፈልግኝ። ስለዚህ ካሜራማን አይደለም የፈለከውን ይዘና እዚህ ግቢ ውስጥ እዚህ ገባህ ማለት በቃ አለቀልህ ማለት ነው። የፈለከውን ነገር አድርግ። በሰላም ትወጣለህ አይደል? ከዚህ ይመስላል በደንብ ትወጣለህ። በጣም ጥሩ። ዛቻን ቀጥልበት። በጣም ጥሩ ነው። ጋርዶችን ጠራልኝ። ሲቀጥል አንቺ ከሆነ በኋላ ከኛ ጋር ነው የምትሆነው። ስራችን ያዝ። ምን እያረካት? ምንም አታመጣም ከሆነ በኋላ። እንዴት ምንም አትሰማኛለህ? ያዟት። የት ልታመልጭ መስሎሽ ነበር? ይህ ሁሉ ነገር ሰርች እሱ የሚያድርሽ መስሎሽ ነው? ሰምኛለሽ? የትም አትሄጂ። እሱም ቢሆን ከአሁን በኋላ ወንጀል ነው። ለራስህ ፍራ። በእኛ ቁጥጥር ስር ነው የምትውለው። ለራስህ ፍራ። ምንም ቁጥጥር ምናምን ይባል ካሜራማን ጋርዶቹን አሁን ጥራልኝ። የሚያስፈልገን ሰው አግኝተናል። የፈለከውን ጥራ። ከአሁን በኋላ እናንተ እናወራለን። ምንድነው የምናወራው? ተንቀሳቀስ። ምንድነው የምንቀሳቀስ? እሷን ውሰዱልን ካሜራማን።
ቀጥይ ተራመጅ አንቺ ስርዓት ያዝ አንተ ምንድነው ስርዓት ያዝ ለምንድነው ምን አረኩ ነው ሰው ለማስገደል ሞክረ ምን አረኩኝ ማንን ጋዜጠኛ ሚኪያስ እኔ ማቀው ነገር የለም እንዴ ጋዜጠኛ ሚኪያስን አታውቁም ማቀው ነገር የለም እርግጠኛ ነህ አዎ እሺ ጥሩ እሷን እሺ ነው የምታውቃት ምን አገባ እንዴ ይኸውልህ በጸባይ ያወራሁት ነው ስለዚህ በጸባይ መልስልኝ እንዴ መልስልኝ እየጠበቅኩ ነው ያለው እሷን አላውቃት ለምን ራስ ማታውቃት ሰው ልትንከባከባ የምትሞክር እንዴ እና ሴት ልጅ ታባራል እንዴ ሊደፍረኝ ነው እያለችኝ እኮ በጣም አይነት ደረቅ ነው እውነቱን ለመናገር እሷ ነች ሙሉ ነገሩን የነገረች እኔ ማቀው ነገር እንዳዘዝካት ሰው እንደገደ እኔ ማቀው ነገር የለም ይኸው ሊደፍረኝ ነው ስትል ነው አሁን እየተከላከልኩላት የነበር እርግጠኛ ነህ አዎ ሰማኛለህ ሁሉንም ነገር ትነግረኛለህ ምንድነው መነገር እኔ ማቀው ነገር የለም አሁን የምጠይቅን ብቻ ነው የምትመልስልኝ ሰማኛ ስለዚህ ነው ምንድነው ጀልተን ካሜራማን ያዝ ምንድነው ለቀቀኝ ስርዓቱን ያዝ እንዴ ለቀቀኝ ምን ያረከኝ ነው የምጠይቅን ብቻ ትመልሳለህ አንተ ራስን ጠብቅኝ ውሻ ነሽ ወንድሜ ሆስፒታል አድርጌ መጣ አንተኛል እኮ ለቀቀኝ ገና ጃፋለኝ ምን ያረከኝ ነው ለቀቀኝ ከመንገድ እንደተመካካ አታቅምሽ ማንም ልትሆን ትችላለህ ስለዚህ አፍን ዝጋ አሁን ተነስ አሁን ከዚህ ልትወጣ መስሏል እኔ ሰማኛለህ እሱ ማን እንደሚወጣና እንደማይወጣ ነው ምን ማለት ነው ምን ማለት ነው ላደረከው በሙሉ አስቀጣ ምንም አላረኩም አልኩ አይደል የትም አታመልጥ ስለዚህ አሁን ስርዓት ይዘህ ሌላ ነገር እንዳይከተል ከፈለክ ምጠይቀን ብቻ መልስ ትዝትብኛለህ ተናገራታለህ ምንም አናገረው ነገር የለም እንዴ ምን አይነት አንተ ወንጀለኛ ሰዎች ብዙ አጋጥመውኛል ምንም ልትሆን ትችላለህ ባክ እኔ አልሰማም ዛ ሰማኛል አፍን ምን እየሆንክ ነው ምን እያረከኝ ነው የሰማኝ ነው ለቀቀኝ አንተ ለቀቀኝ ምንድነው መመለሰልህ ምንድነው መመለሰልህ ውሻ አላቅም አልኩ ወንድሜ ሆስፒታል አስተኝቼ መጣሁት አፍ ልካፈት አይደለም ካንተ ጋር ምን አገባኝ እኔ አላቅም ካልኩ አላቅም ነው ማን አንተ ማን ዝም የምትለው ዝም በልሽ ምን እያረከኝ ነው ተነስ አንተ ውሻ ምንድነው ሰማኛለህ እኔ አላቅም አልኩ እንዴ ማንንም አታውቀው ምንድነው አታውቀውም ስለምንድነው በጣም ጥሩ ካሜራማን አስመጣልኝ ያቺ ወንጀለኛ ሴት ማስመጣልኝ እንደማታውቀውና እንደምታውቀው እዚህ ምን ነው ይሆናል የፈለከው ነው ጥራት ጋርዶች ይዛቻል አስመጣት ጭራሽ ትዝትብኝ ከማን ጋር እንደተነካካ አታውቅም እኔ ማውቀው ነገር የለም እንኳን ሚኪያስን ይቀርና ትሰማኛለህ ምንድነው አንተ ሁሉንም ነገር እሷ ፊት ታወራልኛለህ ምንም ማውቀው ነገር የለም በጣም ጥሩ አስገባት ነይ ወደዚህ እናንተ ወደዚህ ምንድነው ነይ ተራመች ተሰማች ይችላል ንገሪ አታውቂም ታውቂያለሽ ቀድም ለኔ ነገርሽኝ ነገር አላቃትም ይላል እና ይታቅሻል አላቃትም ማለት አላቃትም ምን ለምን ምታስጨንቀኝ ንገሪኝ አውቀና እንዳንተ ወይስ አንቺ ነሽ ጆአሽሽኛለሽ አረ ራሱ ነው እኮ ንገሪ አላቃትም ያለው ካለው አንቺ ነው እንጂ እኔ አይደለም ያማለ እኔ እኮ በእናንተ የተነሳ ነው እንደዚህ ይሆንኩ ያለው አላቃትም ማለት ምንድነው በእናንተ የተነሳ ሊደፍረኝ ነው እያልሽ አይደል እየሮጥሽ የመጣሽው እንኳን አልኩኝ እና ታዲያ እኮ በእናንተ የተነሳ ነው እዚህ ነገር ውስጥ ሁሉ የገባሁት ማንንኛ እሱ ራፊል ብዙም ባታወራ ጥሩ ነው ይልቅስ ላንተም ለኔም እውነቱን ተናግረ ከዚህ ብንወጣ ነው የሚሻለው ይኸውልህ ነው እንዴ ምን ያላቃትም ሲጀመር ሊደፍረኝ ነው ምናምን ስትል ነው እኔ ልገላግል የሞከርኩት እሺ ማታቃስ የነስ ስምን ሱራፊል ብላ ስጠራ ቤት ያልካት ሱራፊል ለኔ ሱራፊል አይደለም ሲጀመር ማን ነው የጀማል ስሙ ጀማል አይደለም ሚኪያስ ነው ስምህ እሺ ጋርዶቹን አምጣልኝ አንተ ሙሉ በሙሉ ፈትሽ ያለውን ነገር ምንድነው ፈትሽ ያለውን ነገር በሙሉ ምንድነው ኪሴስ ምገባው አውጣ መታወቂያ ስልኩን አውጣ ነው ተነሳ አቁም የትም አታመልጥም እያየህ ነው አንተም የትም አታመልጥም ሙሉ በሙሉ ጋርዶች እዚህ አሉ የትም አታመልጥም እሺ ወደ ቤተሰቦቻችን እንግዲህ ይኸው እሺ መታወቂያ ሱራፊል ነው የሚል ማነው ሱራፊል ታዲያ ያናገርኩ ነው መልስ ስጠኝ ምንድነው ሱራፊል ማነው ታዲያ እኔ አላውቅም እኔ አይደለም አላልኩም አሁን ምን ፈልጋችሁ ነው ሲጀመረን ሁሉንም ነገር ንገረኝ አትደንፋ እኔ ላይ አትደንፋ ምንድነው ምንም ማውቀው ነገር የለም አትያዘኝ አሁን የምትባሉን ብቻ መልስ መልስልኝ አላውቃትም እኔ አላውቃትም እኔ አላውቃትም እሷን አወቅ አላወቅ የኔ ችግር አይደለም ስለ ሚኪያስ ነው ማወቅ በፈልገው ማን ነው ሚኪያስ እየቀለድክ ነው ያለው
ንገረኝ። እየቀለድክ ነው ወይ ያለው? ምን እያረክ ነው? እየቀለድክ ነው? ምን እያረክ ነው? መጠይቅን ብቻ መልስ። እኔ አላቅም አልኩ አንዴ። ጥሩ ገመዱን አምጣው። አስረ ነው አሩን ሲበላ ይገባል። ይዘን በሉ ትናገራለህ።